ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሙሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ እንደተላለፈባቸው መገለጹ፣ አቶ ገዱ አንዳርጋቸው ለጠቅላይ ሚኒስትር ዶክተር አብይ አህመድ የምስክርነት ጥሪ ምላሽ መስጠታቸውን፣ ሂውማን ራይትስ ዎች በ2025 በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ እንደጠበበ መገለጹ፣ ኢትዮጵያና ኬንያ የመከላከያ ትብብራቸውን ለማጠናከር ያለመ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባን ማጠናቀቃቸውን፣ እንዲሁም መንግስት የታሰሩ ፋኖች ከእስር እንዲፈቱ በገባው ስምምነት መሰረት ትግበራውን እየጠበቁ መሆናቸውን የአማራ ፋኖ ህዝባዊ ድርጅት አመራርና አባል የነበሩት መቶ አለቃ ማስረሻ ሰጤ መግለጻቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሙሀቤ በዛሬው ዕለት በሽብር ወንጀል የጥፋተኝነት ውሳኔ ተላልፎባቸዋል። የፌዴራል ከፍተኛ ፍርድ ቤት ልደታ አንደኛ የህገ መንግስትና የጸረ ሽብር ወንጀል ችሎት ዛሬ በዋለው ችሎት በቅርቡ ለመንግስት እጃቸውን የሰጡት ኮሎኔል ፋንታው ሙሀቤ ላይ በሽብር ወንጀል የጥፋተኝነት ውሳኔ አስተላልፏል። መሰረት ሚዲያ ከምንጮች አረጋገጥኩት ባለው መረጃ መሰረት ከ15 ዓመት እስከ ሞት በሚያስቀጣው ክስ ዛሬ ጥፋተኛ የተባሉት ኮሎኔል ፋንታው ችሎት ላይ እንዳልተገኙ ነው የተገለጸው። የክሱ መዝገብ እንደሚያስረዳው ከ3 ዓመት በፊት በአማራ ክልል የተከሰተውን የፖለቲካ አለመረጋጋት ተከትሎ ህገ መንግስቱን በኃይል ለመናድ የትጥቅ ትግልን አማራጭ አድርገው ተንቀሳቅሰዋል በሚል ኮሎኔል ፋንታው በሽብር ወንጀል ተከሰው በፍርድ ቤት ትዕዛዝ ሲፈለጉ ቆይተዋል። ግለሰቡ የፌዴራሉ ከፍተኛ ፍርድ ቤት በጋዜጣ ጥሪ ቢያደርግላቸውም ሊገኙ ባለመቻላቸው የቀረበባቸውን ክስ መከላከል አልቻሉም በሚል በዛሬው ዕለት ከ15 ዓመት እስከ ሞት በሚደርስ የወንጀል ቅጣት ጥፋተኛ ሆነዋል ሲል ፍርድ ቤቱ በይኗል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ ዋና አዛዥ እንደነበሩ የሚነገርላቸው ኮሎኔል ፋንታው ሙሀቤ የሰላም አማራጭን ተቀብለው ለመንግስት እጅ መስጠታቸውን የዛሬው ገደማ ይፋ መደረጉ ይታወቃል። ኮሎኔል ፋንታውን ጥፋተኛ የተባሉት በነ ዶክተር ወንዶሰን አሰፋ፣ መስከረም አብራ፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ዳዊት በጋሻው በሚጠራው መዝገብ ስር ተከሰው ነው። በዚሁ የክስ መዝገብ ጋዜጠኛ ገነት አስማማው፣ ዶክተር ሲሳይ አውግቸው፣ የህግ ጠበቃ አለልኝ ምህረቱ፣ ማዕረጉ ቢያበይንና ዶክተር ግብረ አባለሙ በተመሳሳይ የሽብር ወንጀል የቀረበባቸውን የአቃቢ ህግ ማስረጃ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። 51 ተከሳሾችን በያዘው በዚህ መዝገብ 6 ተከሳሾች አቃቢ ህግ ያቀረበባቸውን ማስረጃ መከላከል ሳያስፈልጋቸው በነጻ መሰናበታቸውም ነው የተገለጸው። እነዚህ ተከሳሾች ከ3 ዓመት በላይ በህግ ቁጥጥር ስር ውለው ጉዳያቸው እየታየ ይገኛል። ከአማራ ክልል የጸጥታ መደፍረስ ጋር ተያይዞ በተመሳሳይ 300 የሚሆኑ ተጠርጣሪዎች ጉዳያቸው በፌዴራሉ ከፍተኛ ፍርድ ቤት እየታየ እንደሆነም ተገልጿል። ይህ በእንዲህ እንዳለም መንግስት የታሰሩ ፋኖች ከእስር እንዲፈቱ በገባው ስምምነት መሰረት ትግበራውን እየጠበቁ መሆናቸውን የአማራ ፋኖ ህዝባዊ ድርጅት አመራርና አባል የነበሩት መቶ አለቃ ማስረሻ ሰጤ ገልጸዋል። በአማራ ክልል የትጥቅ ትግል ሲያደርጉ ቆይተው በቅርቡ ወደ ሰላማዊ የፖለቲካ ትግል መግባታቸውን የተናገሩት የአማራ ፋኖ ህዝባዊ ድርጅት 17 አጀንዳዎችን ለኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረባቸውን አስታውቀዋል። የአማራ ፋኖ ህዝባዊ ድርጅት አመራሮች አጀንዳዎቹን ለሀገራዊ ምክክር ኮሚሽን ያስረከቡት ከኮሚሽኑ ኮሚሽነሮች ጋር ዛሬ ሐሙስ ጥር 28 ቀን 2018 ዓ.ም በአዲስ አበባ ካካሄዱት ውይይት በኋላ ነው። ከአመራሮቹ መካከል ባለፈው ህዳር ወር መጨረሻ አማራ ፋኖ ህዝባዊ ድርጅትን ወክለው ከአማራ ክልል መንግስት ጋር የሰላም ስምምነት መፈራረማቸውን ያስታወቁት መቶ አለቃ ማስረሻ ይገኙበታል። መቶ አለቃ ማስረሻ የአማራ ፋኖ ህዝባዊ ድርጅትን ወክለው የሰላም ስምምነት መፈራረማቸው ቢገለጽም የድርጅቱ መሪ የሆኑት አቶ እስክንድር ነጋ ግን ግለሰቡ አስቀድመው ከድርጅቱ አመራርነታቸው መታገዳቸውን ማስታወቃቸው አይዘነጋም። የአማራ ፋኖ ህዝባዊ ድርጅት በጉዳዩ ላይ ባወጣው መግለጫ መቶ አለቃ ማስረሻን እንዳልወከላቸው መግለጹም ይታወሳል። በዛሬው የአጀንዳ ርክክብ ስነ ስርዓት ላይ ከጋዜጠኞች ለቀረቡላቸው ጥያቄዎች ምላሽ የሰጡት መቶ አለቃ ማስረሻ ከአማራ ክልል መንግስት ጋር ስምምነት ከተደረሰባቸው ጉዳዮች መካከል በእስር ላይ ያሉ የፋኖ ታጣቂዎችን መፍታት የሚለው አንዱ እንደነበርም ተናግረዋል።
ወደ ቀጣዩ መረጃችን ስናልፍ የቀድሞው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው ባሳለፍነው ማክሰኞ በሕዝብ ተወካዮች ምክር ቤት ፊት በኢትዮጵያና ኤርትራ መካከል ስለተፈጠረው ጸብ አስመልክቶ ከጠቅላይ ሚኒስትር ዶክተር አብይ አህመድ ለቀረበላቸው የምስክርነት ጥሪ በዛሬው ዕለት በደብዳቤ ምላሽ ሰጥተዋል። ጠቅላይ ሚኒስትሩ ጥር 26 ቀን 2018 ዓ.ም በተካሄደው ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው በሰጡት ማብራሪያ በኢትዮጵያና ኤርትራ መካከል ችግር የተፈጠረው ኢትዮጵያ የባህር በር ጥያቄ በማንሳቷ ምክንያት ሳይሆን በፌዴራል መንግስትና በህወሓት መካከል በነበረው ጦርነት ከኢትዮጵያ መንግስት ጎን ተሰልፎ የነበረው የኤርትራ ሰራዊት በትግራይ የተለያዩ አካባቢዎች ዝርፊያንና ግድያን ጨምሮ የተለያዩ ወንጀሎችን በመፈጸማቸው ነው ማለታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም ህዝቤን አታጎሳቁሉ የሚል መልእክት አስይዘው ገዱ አንዳርጋቸውን ወደ ኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ መላካቸውንና ገዱ ህሊና አላቸው፣ ክር አላቸው፣ ኤርትራ በሄዱበት ሰዓት ምን እንደመከሩ ሊመሰክሩ ይችላሉ ሲሉ ገዱ አንዳርጋቸው በጉዳዩ ላይ ምስክርነታቸውን እንዲሰጡ ጠይቀው ነበር። ገዱ አንዳርጋቸውም ጠቅላይ ሚኒስትሩ በህዝብ ተወካዮች ፊት ላቀረቡት የምስክርነት ጥሪ በዛሬው ዕለት ለሚዲያ አካላት ባሰራጩት ባለ 3 ገጽ ደብዳቤ ከኤርትራ ጋር የተፈጠረውን ጸብ አስመልክቶ ጠቅላይ ሚኒስትሩ ስለኔ የተናገሩት ሐሰት ነው ሲሉ ገልጸዋል። ገዱ አንዳርጋቸው በእኔ በኩል ያለው እውነት ብለው ባቀረቡት ምላሽ ላይ 3 ዋና ዋና ጉዳዮችን የያዘ መልእክት ከጠቅላይ ሚኒስትር አብይ አህመድ ተቀብለው በ2013 ዓ.ም በጥር ወር መጀመሪያ ለፕሬዝዳንት ኢሳያስ አፈወርቂ ማድረሳቸውን የገለጹ ሲሆን ያደረሱትን መልእክትም በደብዳቤያቸው ላይ በዝርዝር አስፍረዋል። በወያኔ ላይ በጋራ በተወሰደው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለ የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ፣ የሰሜን እዝ ጥቃት በደረሰበት ሰዓትም ሰራዊቱን ተቀብለው ላደረጉለት እንክብካቤና ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉልን ወንድማዊ ድጋፍ ለኤርትራ መንግስትና ህዝብ ምስጋና ማቅረብና አንዳንድ የወያኔ ደጋፊዎችና የኢትዮጵያና የኤርትራን መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት ከሰብአዊ መብት ጥሰት ጋር በተያያዘ በከፈቱት ሰፊ የስም ማጥፋት ዘመቻ ሊደረግ ስለሚገባው የጋራ ጥንቃቄ ማብራራት እንደነበሩ ገዱ አንዳርጋቸው በደብዳቤው አብራርተዋል። ገዱ አክለውም ጠቅላይ ሚኒስትር አብይ ለፕሬዝዳንት ኢሳያስ የሚቀርቡትን እነዚህ መልእክቶች ከገለጹልኝ በኋላ በእሳቸው በኩል ጦርነቱ መጠናቀቁን በይፋ ለህዝብ ማሳወቃችንን ተከትሎ የዓለም አቀፉ ማህበረሰብ እየጠየቀን ያለውም የኤርትራ ሰራዊት ከኢትዮጵያ እንዲወጣ በመሆኑ ለምን የኤርትራ መንግስት ሰራዊቱን እንዲያስወጣ በግልጽ አንነግራቸውም የሚል ጥያቄ ለጠቅላይ ሚኒስትሩ ማቅረባቸውን በማስታወስ ጥያቄያቸው ውድቅ መደረጉን ገልጸዋል። ገዱ አንዳርጋቸው ምላሽ ባሉት ደብዳቤ ላይ ጠቅላይ ሚኒስትሩ በመላ አገሪቷ በፊት አውራሪነት ከመሩት የሰው እልቂት፣ ንብረት መውደም፣ ማህበራዊ ምስቅልቅልና የሀገርን ህልውና ለሚፈታተን ቀውስ ራሳቸውን ነጻ አድርገው ሌላ ተጠያቂ መፈለጋቸው ኢትዮጵያ ካለችበት ሀገራዊ ቀውስ የከፋ ሌላ አዲስ ቀውስ ለመፍጠር እየተንደረደሩ ነው በማለትም ስጋታቸውን ጭምር ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ሂዩማን ራይትስ ዎች በ2025 ዓ.ም በኢትዮጵያ የትጥቅ ግጭቶች መባባሳቸውንና የሲቪክ ምህዳሩ ይበልጥ መጥበቡን ገልጿል። በ2025 ዓ.ም በበርካታ የኢትዮጵያ ክልሎች የትጥቅ ግጭቶች በመቀጠላቸውና መንግስት በ2018 ምርጫ ከሚያደርገው ምርጫ ቀደም ብሎ በገለልተኛ ሚዲያና ሲቪል ማህበራት ላይ የጣለውን ገደብ በማጠናከሩ ምክንያት በኢትዮጵያ ውስጥ ያሉ ሲቪሎች ተደራራቢ የጸጥታና የሰብአዊ መብት ቀውሶች እንዳጋጠማቸው ሂዩማን ራይትስ ዎች አስታውቋል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ረቡዕ ጥር 27 ቀን 2018 ዓ.ም ባወጣው የ2026 የዓለም ዓመታዊ ሪፖርት በ2025 በአማራና በኦሮሚያ ክልሎች ግጭቶች መቀጠላቸውን፣ ከትግራይ ውስጣዊ ውጥረት ጋር ተያይዞ አለመረጋጋት መከሰቱን፣ በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱን፣ የፍትህ ጥረቶች መቆማቸውንና ኢኮኖሚያዊና ማህበራዊ ጫናዎች መባባሳቸውን ገልጿል። በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ያለው ውጊያም በ2025 ሙሉ በሙሉ መቀጠሉንና ሁሉም ወገኖች በጦር ወንጀልና በከባድ ጥሰት መፈጸማቸውን ሂዩማን ራይትስ ዎች አመልክቷል። የፋኖ ኃይሎችም ትምህርት ቤቶች እንዲዘጉ ለማስገደድ መምህራንን በማገትና በመግደል የተከሰሱ ሲሆን በክልሉ ያለው የሰብአዊ እርዳታ አቅርቦት በእጅጉ ተገድቦ መቆየቱ ተገልጿል። በትግራይ ክልል ደግሞ የኤርትራ ወታደሮች የ2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች የአስገድዶ መድፈርና ሌሎች የጾታዊ ጥቃቶችን መፈጸማቸውን ሂዩማን ራይትስ ዎች ገልጸዋል።
ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያና ኬንያ የመከላከያ ትብብራቸውን ለማጠናከር ያለመ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባን አጠናቀዋል። የኢትዮጵያና የኬንያ የመከላከያ የመግባቢያ ስምምነት ከተፈራረሙ በኋላ የመጀመሪያውን የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ በናይሮቢ ማካሄዳቸውን የኬንያ መከላከያ ሚኒስቴር አስታውቋል። በናይሮቢ በሚገኘው የኬንያ መከላከያ ዋና መስሪያ ቤት ላለፉት 2 ቀናት የተካሄደው ይህ ስብሰባ በሁለቱ ሀገራት መካከል ያለውን የሁለትዮሽ የመከላከያ ትብብር ይበልጥ ለማጠናከርና በአፍሪካ ቀንድ ያለውን ቀጠናዊ የጸጥታ ቅንጅት ለማሳደግ ያለመ መሆኑ ተገልጿል። በኬንያው የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ ሜጀር ጀነራል ፍሬድሪክ ሊዮሪያ የተመራው ይህ የውይይት መድረክ በሁለቱ ሀገራት ወታደራዊ ግንኙነትና በጋራ የጸጥታ ስጋቶች ዙሪያ ሰፊ ውይይት እንደተደረገ ተገልጿል። በስብሰባው የጋራ መከላከያ ኮሚቴው የሚመራበት የስራ መመሪያ መጽደቁ ለወደፊቱ የተደራጀና ዘላቂነት ያለው ትብብር ለመመስረት ወሳኝ እርምጃ መሆኑን የኬንያ መከላከያ ሚኒስቴር ገልጿል። በማጠቃለያው ንግግር ያደረጉት ሜጀር ጀነራል ሊዮሪያ የኢትዮጵያና የኬንያ ለረጅም ዓመታት የዘለቀ አጋርነት በጋራ ጥቅም በመከባበርና በቀጠናዊ መረጋጋት ራዕይ ላይ የተመሰረተ መሆኑን አጽንኦት ሰጥተዋል። የኢትዮጵያ የልዑካን ቡድንን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ከኬንያ ጋር ለምትከተለው የጋራ የጸጥታ ትብብር ያላትን ቁርጠኝነት በድጋሚ አረጋግጠዋል። ወደ መጨረሻው መረጃዎችን ስናልፍ የአሜሪካው አምባሳደር ሄርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ አስታዋሽ መሆናቸውን ገልጸዋል። አምባሳደሩ ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶችን እንደሆነም አስታውቋል። ማሲንጋ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ገጾች ዛሬ ሐሙስ ጥር 28 ቀን 2018 ዓ.ም በተሰራጨ መልእክታቸው ነው። የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት ወይም ጠለምት በተባለው አካባቢ በተፈጠረ ግጭት ያንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው። ውጥረቱ የኢትዮጵያ አየር መንገድ መቀሌ፣ አክሱምና ሽረን ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች እስከ ማቋረጥ ደርሶ ነበር። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈረመው ግጭት የማቆም ስምምነት እንዲፈቱም በወቅቱ ግፊት አድርገዋል። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ በጻፈው ደብዳቤ በትግራይና በፌዴራል መንግስት መካከል ያሉ ልዩነቶች በንግግር ለመፍታት ዝግጁ እንደሆነ አቋሙን አሳውቋል። የሰሞኑን ግጭት በተመለከተ በፌዴራል መንግስት በኩል እስካሁን በይፋ የተሰጠ መግለጫም ሆነ ለጥሪዎቹ የተሰጠ ምላሽ የለም ሲልም ኢትዮጵያ ኢንሳይደር አስነብበዋል።